ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን እንዴት አመሻችሁ? በድጋሚ ተገናኝተናል። ከቀኑ መረጃችን በኋላ የማታውን ደግሞ መረጃ ወደ እናንተ ለማድረስ ከፓስተር አለማየሁ ጋር መስመር ላይ ተገናኝተናል። እንግዲህ ጥሩ ጊዜ ይኖረናል ብዬ አምናለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በቀኑ መረጃችን ላይ እጅግ አሳሳቢ የሆነ አጀንዳን አንስተን ነበረ። በተለይም ደግሞ ለዘመናችን የአብያተ ክርስቲያናት መሪዎች የማንቂያ ደወል የሆነ ማስጠንቀቂያም ጭምር ያዘለ መልእክት እንግዲህ አድርሰን ነበረ። ምናልባት ይሄ ያመለጣችሁ ወገኖች ካላችሁ በቻናላችን ላይ በመግባት መረጃውን እንድታደምጡና የሚመለከታቸው አካላት መረጃውን እንድታጋሩ በእግዚአብሔር ፍቅር እንጠይቃለን። አሁን እንግዲህ ለምሽቱ የሚሆነውን መረጃ ፓስተር አሰባስቦ ይዞልን መጥቷል። መረጃውን ደግሞ ከእርሱ አንደበት እንሰማለን። ከሰላምታው በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ቀን ላይ በጣም ሲሪየስ የሆነ አጀንዳ ነበረ ይዘን የመጣ ነው። እንደው ምናልባት እንደው በዚህ ምሽት ላላዳመጡ ወገኖች እንደው በመጠኑ እንደው መረጃውን አጋርተ ይዘልን ወደ መጣው መረጃ ብትሸጋገር ደስ ይለኛል። እንግዲህ ቀን ላይ የነበረው ምንድነው? አንድ አስደንጋጭ መረጃ መውጣቱ ነው። በአሜሪካ ሉዊዚያና ግዛት ውስጥ ሚስጥራዊ ስብሰባ መደረጉንና ከዛ ስብሰባ መካከል ወደ 6 ፓስተሮች መገኘታቸው፣ ሴኔተሮች እንዲሁም የደህንነት ሰዎች እንደነበሩና በጣም እጅግ ጥብቅ ሴክሬት የሆነ ስብሰባ እንደነበረና ይህም ስብሰባ በአዳም ፍጡራን ላይ ያተኮረ ወይም ደግሞ የሚመራ አማካይነት ነው። እንግዲህ የሴክሬት ሶሳይቲው አባላቶችም የተገኙበት እንደነበረ ነው የሚታወቀው። ከዛ ውስጥ እንግዲህ አንደኛው ፓስተር ያው መረጃውን አሾልኮ አውጥቶ ሚዲያዎች ሁሉ እየተቀባበሉት ይገኛል። እየተቀባበሉት የሚገኘው ሚዲያው ላይ ምንድነው? ቤተክርስቲያን ገና አልነቃችም፣ ተኝታለች። ስለዚህ መዘጋጀት አለባት፣ ከበለፊቷ ትልቅ ቻሌንጅ ወይም ደግሞ መከራ አለ የሚል ነገር ነው ይህንን እንግዲህ ዩቲዩብ ቻናላችን ላይ ቀን ያስተላለፍነው ላይ ገብተው መመልከት ማዳመጥ ይችላሉ። መልካም። እንግዲህ ወደ ዛሬው መረጃ ሳልፍ ተስፋ ሰጥቶ የነበረው የሆርሙዝ ሰርጥ እንደገና ተስፋው የደፈረሰ ሆኗል እና ጦርነቶች እዛ አካባቢ እየተካሄዱ እንደሆነ የአሜሪካ ፕሬዝዳንትም ሌሎችም ባለስልጣኖች እየገለጡ ነው ያሉት። እንግዲህ እስካሁን ድረስ እንደምናውቀው 48 ሰዓት ሰጥተው ነበር ዶናልድ ትራምፕ ለተኩስ አቁም ስምምነቱን ኢራን ካልፈረመች ከፍተኛ ጦርነት ወይም ደግሞ ውድመት ይደርስባታል የሚል ነበረ። 48 ሰዓቱ አልፏል። ነገር ግን ምንም የተፈጠረ ነገር የለም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ባህረ ሰላጤ በሁለቱ ሀገሮች ኃይላት መካከል የተኩስ ልውውጥ ቢካሄድም ከኢራን ጋር የተደረገው የተኩስ አቁም ስምምነት አሁንም ተግባራዊ ይሆናል የሚል ነገር ነው እሳቸው እያነሱ ያሉት። ነገር ግን ተግባራዊ እየሆነ አይደለም። ፕሬዝደንቱ በዋሽንግተን ዲሲ እየተገነባ ያለው እየተሰጠ ያለው ነገሮች ወይም ደግሞ በዋሽንግተን ዲሲ እየተሰጡ ያሉ መግለጫዎች ራሳቸው እርስ በራሳቸው የሚቃረኑ እንደሆኑ ለመመልከት ይችላል። እንግዲህ ትራምፕ በትሩ ሶሻል ማህበራዊ ትስስር ገጻቸው ላይ በጻፉት ጽሁፍ 3 የአሜሪካ የጦር መርከቦች ተኩስ እየተከፈተባቸው ከሆርሙዝ ባህረ ሰላጤ በስኬት መውጣታቸውን አረጋግጠዋል።
ወጥተዋል ነው የሚሉት። በመርከቦቹ ላይ ምንም አይነት ጉዳት እንዳልደረሰ ገልጸዋል። ፕሬዚደንቱ በአንጻሩም በኢራን አጥቂዎች ላይ ከባድ ጉዳት መድረሱን ከበርካታ ትንንሽ ጀልባዎች ጋር የተያያዘ ነው አውድመናል ብለው ነው እየተናገሩ ያሉት። ነገር ግን የኢራን ወደብ ነው እየተደበደበ የተባለው። ሙሉ በሙሉ መውደሙን አብራርተዋል። በተጨማሪ ለኤቢሲ ኒውስ ጋዜጠኛ በሰጡት ቃል አሜሪካ የወሰደችው አጸፋዊ እርምጃ እንደ ቀላል ያለ ማስጠንቀቂያ አድርገው በመግለጽ የተኩስ አቁሙ አሁንም እንደቀጠለ ነው ማለታቸው ዓለምን ያስገረመ ጉዳይ ሆኗል። እንግዲህ ይሄ ጦርነት ምን ያህል የዓለምን ኢኮኖሚ እያሽመደመደው እንደሆነ ሁላችንም እየተረዳን ነው። እውነት ነው። ግን ከዚህ ጦርነት ጋር ተያይዞ የሚነሱ ብዙ ነገሮች እንዳሉ እናውቃለን። ለምሳሌ አሁን አሜሪካ ያቀረበችላቸው የመደራደሪያ ሀሳብን ኢራኖች እስካሁን ድረስ እያጤነው ነው እየተመለከትነው ነው አሉ እንጂ አልተቀበሉትም፣ አልተፈረመም። የኢራን ጠንክሮ በዚህ ልክ መጋፈጥ መንስኤው ምንድን ነው የሚለውን ነገር በደንብ እንድትመለከት ያስፈልጋል። በተለይ ደግሞ አሁን ላይ ካለው ችግር አንጻር፣ ካለው ጫና አንጻር፣ ካለው መዘጋት አንጻር፣ በዓለም ላይ ካለው ነገር አንጻር ስትመለከት ምንድን ነው ይህን ያህል ጠንካራ እንዲሆኑ ያደረጋቸው ነገሮች ምንድን ነው የሚለውን ነገር ለይቶ መመልከት የሚያስፈልግ ይመስለኛል። ይሁን እንጂ ፕሬዚደንቱ የኢራን አመራሮች ክፉኛ የተቹ ሲሆኑ የተለመደው ሀገር ብትሆንም መርከቦቿ በሰላም እንዲያልፉ ትፈቅድ እንደነበረ ገልጸው፣ ኢራን ግን የምትመራው በእብዶች ነው የሚል ነገር አንስተዋል። በመሆኑም ይህንን እንዳላደረገች ተናግረዋል። ምክንያቱም ያው በሁለቱ የባህር ኃይል መካከል ከፍተኛ የሆነ የተኩስ ልውውጥ እንደተደረገና አሜሪካ እንደውም ክሩዝ ሚሳይሎችን ተጠቅማ ወደቡን የደበደበችው የሚል ነገር አለ። እንግዲህ የኒኩለር መሳሪያ እንዳታመርት ለማድረግ ነው ይሄ ሁሉ ርብርብ እየተባለ ያለው። ነገር ግን አይመስለኝም። እኔ አሁን ከዛ የወጡ ነገሮች እንዳሉ እየተረዳው ነው ያለሁት። ምክንያቱም ከዛ የወጡ ነገሮች ናቸው እየተረዳው ያለሁት ስልህ በትክክለኛም እየተረዳው ያለሁት ነገር ከነዚህ ነገሮች ውጪ የሆነ ነገር እየተደረገ እንደሆነ አስባለሁ። ምክንያቱም የአሜሪካ አሁን እየሄደችበት ያለው ጉዳይ እንደዚሁ ቀለል አድርጎ የሚታይ ጉዳይ አይደለም። ልክ ነው። አሁን ለምሳሌ በጣም የሚገርም ነገር የፈረንሳይ የጦር መርከብ ወደ መካከለኛው ምስራቅ እየተጓዘ ነው ያለው። ጦር መርከብ ሲባል የጦር ተሸካሚ መርከብ ማለት ነው። ወደ መካከለኛው ምስራቅ እየተጓዘ ያለበት ነገር እንመለከታለን። ለምንድን ነው እየተጓዘ ያለው? ሁኔታዎች አስጊ የሆኑ የበለጠ እየመጡ ነው ያሉት። ልክ ነው። ምክንያቱም አሜሪካ የኢራንን ጦርነት ለማቆም ትወስን እንጂ ነገሮች ምን ሆነዋል? ተወሳስበዋል። ለምሳሌ 48 ሰዓት ነው ሰጥቻለሁ ያለችው። ይህ 48 ሰዓት ግን ምን ሆኗል? አልቋል። ነገር ግን ይሄ 48 ሰዓት ማለቁ ጦርነቱን አቁሞታል። እንዲሁም እኮ በሌላ አቅጣጫም እኮ በተለይ ይህ ስምምነት እኔ እናንተ ዘግበን ነበር አይደለ? ለዓለም እፎይታ በሚመስል መልኩ አሜሪካና በኢራን መካከል ስምምነት ሊደርስ ነው ብለን ተናግረን ነበር። ያንን ደግሞ ሊነድ በሚችል መልኩ ደግሞ በሌላ አቅጣጫ እስራኤል አንድ በሊባኖስ ውስጥ የሚኖር የሂዝቦላ እንግዲህ ሊደር ይመስለኛል የአንድ ወታደራዊ አለቃ እሱን ታርጌት አድርጋ ባደረሰችው ጥቃት እሱንም ጨምሮ አካባቢውንም በርካታ ንጹሃንም ተገድለዋል የሚል ነገር ተሰምቷልና ይሄ በጣም ስምምነት ይንዷል ተብሎ ተሰክቶም ነበር። እንደው ምናልባት በዚህ አኳያ ነው ስምምነቱ እንትን ያላለው ወይስ አንተ ቅድም ባልከው? እሱ ብቻ አይደለም። እኔ አሁን አንድ ነገር ላንሳ።
የኢራኑ የፓርላማ አፈ ጉባኤ መሐመድ ባጋሪ ጋላፊ አሜሪካ በኢራን ላይ የምታደርገው የኢኮኖሚና የሚዲያ ጫና ሀገሪቱን ለመከፋፈልና እጅ እንድትሰጥ ለማስገደድ ያለመ ነው ሲሉ አውግዘዋል። በተጓዳኝም ቴህራን በዓለም አቀፍ ንግድ ስትራቴጂካዊ በሆነው የሆርሙዝ ባህረ ሰላጤ ላይ ያላትን ወታደራዊ ቁጥጥር የበለጠ እያጠበቀች መሆኑን ዘግበዋል። እሳቸው ተናግረዋል። ለምንድን ይህንን ያደረጉት? የአሜሪካ በሆርሙዝ ሰርጥ ላይ የመጣችበትን መንገድ ለመግታትና የሰርጡ ባለቤትነቷን ለማረጋገጥ ነው። ይህ ብቻ አይደለም፣ ሉዓላዊነቴ ነው ብላ ነው የምታስበው። ሉዓላዊነቴ ነው። አፈጉባኤው በፋርስ የዜና ወኪል በኩል ባስተላለፉት መልእክት ጠላት ያሉት አሜሪካንን ነው። በኢኮኖሚ ጫና ከፍተኛ ተስፋ እንዳደረገች ገልጸው ሆኖም ይህ የተሳሳተና የውሸት ሪፖርት ላይ የተመሰረተ ውሳኔ መሆኑን አስገንዝበዋል። ይህ የተሳሳተ ውሳኔ ሁሉን አካል ሊጎዳ የሚያደርግ ነው ያሉት ጋላፊ ጫናው መጠን ምንም ያህል ቢበረታ የኢራን ሕዝብ ለሀገሩ ነፃነትና ሉዓላዊነት ሲል ችግርን በጽናት እንደሚቋቋም አረጋግጠዋል። እንግዲህ ምንድነው አሁን ዶናልድ ትራምፕ አስገድደው ጫና ውስጥ አስገብተው ለማስፈረም እየሄዱበት ያለ መንገድ እንዳልተሳካ የሚያመለክት ነው። ለምሳሌ በኒውክሌሩ ጉዳይ 12 ዓመት አትስማማም። አንድ እሱ ነው። ዩራኒየሙን ምናልባት ለራሽያ ካልሆነ በስተቀር ለአሜሪካ መስጠት አትስማማም። ማይታሰብ ነው። 3 ባላስቲክ ሚሳኤሎችን ማምረቷን አታቋርጥም። 4ኛው የሆርሙዝ ሰርጥ ላይ እንደ ሌሎች ካናሎችና ሰርጦች ገቢ ለማግኘት ማስከፈልን ትፈልጋለች። ልክ ነው፣ ትፈልጋለች። 4ኛው ማንኛውም የሆነ ማዕቀብ በኢራን ላይ የተጫኑ ማንኛውም ማዕቀቦች እንዲነሱ ትፈልጋለች። 5 የተያዘባት ገንዘብ የተወሰደባት ገንዘብ ሙሉ ለሙሉ እንዲመለስላትና ከዚህ በላይ በኋላ ጦርነት እንደማይቀሰቀስና እንደማይያዝባት ዋስትና ትፈልጋለች። ዝም ብላ ሄደህ የምትፈርመው ነገር አይደለም። ልክ ነው። አሜሪካኖቹ ይሄ ያልገባቸው ማለት አይደለም፣ ያውቃሉ። ግን ምንድነው ባለን የወታደራዊ የበላይነት ጫና በመፍጠር ኢራንን አስጨንቀን እኛ ወደምንፈልገው ነገር እናመጣታለን። እንዲሁም እኮ በእንቅርት ላይ ጆሮ ደግፍ እንዲሉ ሌላ ተጨማሪ እኮ ስጋትም እኮ መጣ እኮ ፓስተር። አሁን በቅርቡ በተባበሩት መንግስታት ስብሰባ ላይ ሰሜን ኮሪያን በተመለከተ በጣም ጥብቅ የሆነ መመሪያ አውጥተው ነበር። ያው ሰሜን ኮሪያ እኔን አይመለከትም፣ እኔ ይህንን አልቀበልም የሚል ያፈነገጠ ሐሳብም አምጥታለችና የኒኩሌር አረሮች ላይ የማዳበሩ ብቻ ሳይሆን የተዘጋጁ የኒኩሌር አረሮችም እንዳሉ በአጽንኦት እየተናገረች ያለችው። እንግዲህ የኢራኑ እንደዚህ ሲሆን ደግሞ በዚህኛው ሳይድ ደግሞ ሌላ ስጋትም ለዓለም እየሆነ ነው ያለውና ምንድነው እየሆነ ያለው የሚለውን እንደው እንደ ማሳሪያ ሐሳብ እንድታጋራም ብዬ ነው። አዎ አሁን ምንድነው መሰለህ የተባበሩት መንግስታት ምንም ጥርስ አልባ አንበሳ ነው። ምንም ስጋ ፊት ለፊቱ ማኘክ የማይችል ማለት ነው፣ መዋጥም የማይችል ጥርስ የሌለው ማለት ነው። ጥርስ የሌለው አንበሳ ነው። ምን ጥርስ አልባ ስለሆነ እሱን እንትን የምትለው አይደለም። አሁን ምንድነው የአሜሪካ ትልቁ ስህተት ወሽመጡን ሙሉ ለሙሉ እቆጣጠራለሁ ብላ የሄደችበት መንገድ ራሷን አሜሪካንን ጭንቀት ውስጥ መክተቱ ነው። ለምን አሁን መርከቦች ላይ መተኮሳቸውና እርስ በራስ የተከፈቱት ተኩሶች ለምን ተፈጠሩ ቢባል አሜሪካ በኃይልና በጫና ቀጠናውን ለመቆጣጠር የምትሄድበት መንገድ የሚሆን መንገድ አይደለም። ለዚህ ነው አሁን የዲሞክራቲክ ፓርቲ አባላቶች የኢራንን ጉዳይ በዲፕሎማሲያዊ እንፍታ ብለው ያሉበት ምክንያት ይሄ ነው።
እንግዲህ ተመልከት የዶናልድ ትራምፕ የመጀመሪያው ስህተት 1917 ላይ የተሳሳቱ ስህተት ነው አሁን መጥቶ እዚህ ላይ ጦርነት ውስጥ ያደረገው። በእርግጥ ይሄ ጦርነት ይቀራል ወይ? አይቀርም። እንደ እግዚአብሔር ቃል አይቀርም። ግን በዚህ መልክ ላይሆን ይችላል። እንደው ሎጂኩን እናምጣ ብንል ስህተት ነው እያልክ ነው ያለው። አዎ ምንድነው የ15 ዓመት ጊዜ ተፈራርማ ነበረ ከ3% እንዳያልፍ ከኦባማ ጋር ያንን ሰነድ ቀደው ጣሉ። ልክ ነው። አሁን መጡና እሳቸው ደግሞ 12% አደረጉት። ምንድነው ልዩነቱ? 12 ዓመት አደረጉት። ኢራንም እኮ እሱን ሂሳብ አስልታ አይደለ 5 ዓመት ያለችው ሂሳቡን አስልታ ነው። ሌላው ዩራኒየሙን እኔ ልውሰድ ማለት ምንድነው እንድምታው? ይሄ ሊሆን ይችላል ወይ? ስለዚህ ምንድነው መሰለ ብዙ ጊዜ ዳብሎስ ሰይጣን የሚያደርገው የሐሳብ ልዩነቶችን በመፍጠር ጦርነቶች እንዲቀጥሉ ማድረግ ነው። ልክ ነው። እልቂት እንዲቀጥል ማድረግ ነው። አሁን የሐሳብ ልዩነቱ 48 ሰዓት ሰጡ፣ አለፈ። በዚህ 48 ሰዓት የሆኑ መርከቦችን ለማስወጣት ተሞከረ፣ ተኩስ ተከፈተ፣ ውጊያ ተፈጠረ። አሁን ውጊያው ምን እየሆነ ይሄዳል? እያደገ ሊሄድ ይችላል። እንግዲህ እኚህ የፓርላማ አባል እየተናገሩት ያሉት ኢራን አሁንም ለጦርነት ሙሉ ለሙሉ ዝግጁ ነች ነው እያሉ ያሉት። ህዝቧ ዝግጁ ነው፣ ሉዓላዊነታችንን አሳልፈን አንሰጥም ነው። ነገር ግን ደግሞ ይሄ ጦርነት ቢቆም ሌላ ጦርነቶች ሊከሰቱ ይችላሉ። ምናልባት እሱም በነገውለት ጭላንጭሎች አሉ የታዩ ባውዛዎች እንዲህ ምልክቶች አሉና እነዚህ ምልክቶች የሚያመለክቱት ነገር ጦርነትን ልናስቀረው የማንችልበት ምክንያት ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳሉ ተብሎ ተጽፏል። ያን ጊዜ የሰው ልጅ መምጫው እንደቀረበና በደጅ እንደሆነ ምን አድርጉ እወቁ ብሎ የእግዚአብሔር ቃል ይናገራል። ይህ የሚናገረው የእግዚአብሔር ቃል ደግሞ እውነት ነው። እውነት ስለሆነ ይህንን እውነት አጽንተን መያዝና መጠበቅ አለብን። አሁን ትልቅ ስጋት የሆነው በዓለም ላይ ያለው የኢኮኖሚ ጫና ከዚህ ከገልፍ ሀገራት ጋር በተያያዘው ነገር አሁንም ጫናው እየጨመረ መምጣቱ ነው። ምናልባትም ደግሞ ቀጣዩ ጦርነቶች እየተጨመሩ ከመጡ ጫናዎቹ የበለጠ እየበረቱ ሊመጡ እንደሚችልና ቤተ ክርስቲያን ይህንን ጫና ለመወጣት ልትዘጋጅ፣ ልትጸልይ፣ እግዚአብሔርን ፊት ልትፈልግ ያስፈልጋል ማለት እወዳለሁ እና የጌታ ጸጋ ሰላም ከሁላችሁ ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ በድጋሚ ነው እንግዲህ መልእክት እየተደጋገመ የመጣው ቤተክርስቲያን ተዘጋጂ ንቂ የሚል ነውና ምን ያህሎቻችሁ እንደሰማችሁ ባናቅም እንግዲህ እኛ መረጃውን ወደ እናንተ አድርሰናል። ይህ የማንቂያ ደወል እየተደወለ ያለው ከምፅዓቱ አዋጅ ነጋሪ አገልግሎት ነው። ውድ አድማጮቻችን ለዛሬ አርብ ይዘን የመጣነው መረጃና መልእክት ይህንን ይመስላል። እግዚአብሔር ፈቃድ ከሆነ በነገው በቅዳሜ ዕለት አንድ መረጃና የቀጥታ ስርጭት ከምሽቱ 12 ሰዓት ላይ በወቅታዊ አጀንዳ ዙሪያ ይዘን እንመጣለን። እንድትጠባበቁ ደግሞ እናሳስባለን። ለሌሎችም ማጋራታችሁን እንዳትረሱ፣ እንዳትዘነጉ። እንግዲህ ነገ እስከምንገናኝ ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።